ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? አጫጭር ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። አሌክሳንደር ኢሳቅና ቪክተር ዮኬሬሽን የተመለከቱ ማርቲን ዙቢሜንዲን የተመለከተ እንዲሁም ማንቸስተር ዩናይትድንም የተመለከተ መረጃ ወደ እናንተ እናደርሳለን። ከዛ ውጪ ቼልሲና ሊቨርፑል እነዚህን ክለቦችም የተመለከቱ አጫጭር ስፖርታዊ መረጃዎችን የምናደርሳችሁ ይሆናል። አብራችሁ እንድትቆዩ እንጋብዛለን። እንግዲህ ኢንተርናሽናል ብሬክ ላይ ነን የምንገኘው። የሊግ ጨዋታዎች የሉም። የተለያዩ የዓለም ዋንጫ ማጣሪያ ጨዋታዎች የወዳጅነት ጨዋታዎች እየተደረጉ ይገኛል በተለያዩ የብሔራዊ ቡድኖች ውስጥ ማለት ነውና አንድ ትኩረት የሳበ ነገር አለ። በተለይ በእንግሊዝ አሁን ባለው ሁኔታ ምርጥ አጥቂ የሚባሉት አሌክሳንደር ኢሳቅና ቪክተር ዮኬሬሽ ስዊድናዊ እንደሆኑ እናውቃለን እና በትላንትናው ዕለት ቡድናቸው 2-0 በሆነ ውጤት በስዊዘርላንድ ተሸንፏል እና ይህንን ተከትሎ አንዳንድ ጥያቄዎች መነሳት ጀምረዋል። በተለይ በብሔራዊ ቡድን ያላቸውን እንቅስቃሴ በተመለከተ ማለት ነው። በትላንትናው ጨዋታ ላይ 2-0 በተሸነፉበት ጨዋታ ላይ ሁለቱም ተጫዋቾች 90 ደቂቃን መጫወት ችለዋል። ነገር ግን አንድም ኦን ታርጌት ወይንም ደግሞ ኢላማውን የጠበቀ ሙከራ ማድረግ አልቻሉም ነበር። ኢሳቅ የተወሰኑ ሙከራዎችን አድርጓል። ነገር ግን እንዲሁ የጎላና ለግብ የቀረበ አጋጣሚን ማድረግ አልቻለም። በአብዛኛው ቪክተር ዮኬሬሽ በጨዋታው እምብዛም ያልተመለከትነው ሆኖ ታይቷል። በተለይ በጨዋታው የነበረው እንቅስቃሴ የጎላ አልነበረም። በጨዋታው ውስጥም የጎላ እንቅስቃሴ ሲያደርግ አልተመለከትንም እና ሁለቱም ተጫዋቾች የቪክተር ጆንሰንን ግብ ብዙ ሳይፈትኑ ወጥተዋል እና አጣብቂኝ ውስጥ ገብቷል። የስዊድን ብሔራዊ ቡድን በምድብ ቢ በሚባለው ምድብ ውስጥ ነው የተደለደለው። ይህ ብሔራዊ ቡድን 1 ነጥብ ብቻ ነው የያዘው እና በጣም ያስፈልገው ነበር ደግሞ ምክንያቱም ይሄ ብሔራዊ ቡድን አሁን ያለበትን ደረጃ ስንመለከት 1 ነጥብ ይዞ በ3 ጨዋታ ማለት በ3 ጨዋታ 1 ነጥብ ይዞ ነው የተቀመጠው። የዓለም ዋንጫ ተሳትፎ ጥያቄ ውስጥ እየገባ ይመስላል። ይሄ ብሔራዊ ቡድን አንዱ ደግሞ እንደ ትኩረት ሊስብ የቻለበት ምክንያት ሁለቱን የብሔራዊ ቡድን የአርሰናልና የሊቨርፑል አጥቂ የያዙ በመሆናቸው በተለይ ጎል በማስቆጠር ረገድ ምናልባት ጥሩ አፈጻጸም ይኖራቸዋል ተብሎ ተገምቶ ነበር። ነገር ግን እነዚህ ተጫዋቾች ምንም ኦን ታርጌት ሙከራ ሳያደርጉ መውጣታቸው ተነግሯል። ወደ አርሰናል እንሂድና ሌላ አንድ መረጃ እናንሳ። ማርቲን ዙቢሜንዲን የተመለከተ መረጃ ነው የምናነሳው። ማርቲን ዙቢሜንዲ ከስፔን ወደ እንግሊዝ ከመጣ በኋላ በተለይ ለአርሰናል ወሳኝ ተጫዋች መሆኑን እያሳየ ይገኛል። ባሳለፍነው ሳምንት በተለይ ከዌስትሃም ጋር የነበረውን ጨዋታ እንዴት እንደቀየረ ተመልክተናል። ጨዋታ በጨዋታ እያደገ የመጣ የሚኬል አርቴታም በጣም ቁልፍ የሚባል ተጫዋች እየሆነ የመጣ ይመስላል። እየተመለከትነው ባለነው እንቅስቃሴ በተለይ ባለፈው የዌስትሃሙ ጨዋታ ላይ ኦዴጋርድ ከተጎዳ በኋላ ቀይሮ እንደገባ እናስታውሳለን። ማርቲን ዙቢሜንዲ እና በጣም ድንቅ እንቅስቃሴ አድርጓል። ከዛ በፊት ራሱ አርሰናል የመረጠው ያጫወት ስታይል ነበር። ዴክላን ራይስ፣ ኦዴጋርድ እና ኤቤሪቺ ኤዜን ይዞ ነበር የገባው በተለይ በመሀል ሜዳ ላይ ማለት ነው እና ዋና አላማው የዌስትሃምን ሎ ብሎክ ተጠቅጥቆ የመከላከል ዝንባሌ ለመስበር ፖሴሽን ቤዝድ የሆነ ጨዋታ ተጫውቶ ያንን የጥብቅ መከላከል እንቅስቃሴ ለመስበር ያለመ ነበርና ራሱ ኦዴጋርድ ከተጎዳ በኋላ ዙቢሜንዲ ገብቶ ጨዋታውን ቀይሮታል። በተለይ ተፈጥሯዊ ወደ ሆነው ወደ 4-2-3-1 ተቀይሮ ቡድኑ ዙቢሜንዲ ራሱ አስተዋጽኦ ባደረገበት ኳስ ነው ማሸነፍ የቻለው። ራይስ ያስቆጠረው ኳስ አንዱ እንደ መነሻ የሆነው ራሱ ማርቲን ዙቢሜንዲ ነው እና አንድ እሱም ቃለ ምልልስ አድርጎ ነበር። በተለይ በዌስትሃሙ ጨዋታ ላይ አንድ ተጽዕኖ ፈጣሪ ሆኖ የታየበትን ሁኔታ ተመልክተናል። 30ኛው ደቂቃ ላይ ነው ተቀይሮ የገባው። ነገር ግን በሙሉ የጨዋታ እንቅስቃሴው ከሌሎቹ ተጫዋቾች በላይ የበለጠ መስመር ሰንጣቂ ኳሶችን ፓስ በማድረግ የመጀመሪያው ተጫዋች ሆኖ ወጥቷል። አስቡት፣ ሌሎች ተጫዋቾች 90 ደቂቃ የተጫወቱ ተጫዋቾች ነበሩ። ነገር ግን ከነሱ በላይ የመስመር ሰንጣቂ ኳሶችን መፈጸም ችሏል በ60 ደቂቃው ማለት ነው እና ይሄ ተጫዋች በጣም በመከላከልና በማጥቃት ያለውን እንቅስቃሴ በብዙ መልኩ እየቀየረ ያለ ተጫዋች ነው እና አንድ ቃለ ምልልስ አድርጎ ነበር። በተለይ ከስፔን ወደ እንግሊዝ በሚመጣበት ሰዓት አርሰናል ያጫወት ስታይል ሺፍት እንዳለ ተናግሯል። በተለይ ራሱ ዙቢሜንዲ በስፔን በነበረው በሶሲዳድ በነበረው ጊዜ ሞሮፍ የላሊጋ ቡድኖች በጣም የሃይ ፖዚሽን እንቅስቃሴ ነበር ያደርጉ የነበሩት እና ወደ አርሰናል ከመጣ በኋላ ግን የአጫዋት ሺፍት እንዳለ ሲናገር ነበር። በተለይ አርቴታ ራሱ ምን አይነት ተጫዋች ነው እንዲሆን ኢንካሬጅ እያደረገ ያለው የሚለውን ተናግሯል። ሞሮፍ አሁን ባለው ሁኔታ ዳይሬክት የሆነ በተለይ የእንግሊዝን የፊዚካሊቲ ታሳቢ ያደረገ እንቅስቃሴ እንዲያደርግ ነው አሁን
እያበረታታኝ ያለው በተለይ ስፔን ከነበረው በብዙ መልኩ የተለየ ነው ሲል ተናግሯል። በጣም በመጨረሻዎቹ የሜዳ ክፍሎች ፓስ እንዲያደርግ የማጥቃት እንቅስቃሴውን ይበልጥ ኢንፍሉዌንስ እንዲያደርግ እያደረገው እንደሆነ ተናግሯል። ከዛ ውጪ የቆሙ ኳሶችም ላይ ቡድኑና ራሱም እንዲበረታ እያደረጉት እንደሆነ ተናግሯል። ለማንኛውም ይህ ተጫዋች በአርሰናል ውስጥ እያበቡ ከሚገኙ ተጫዋቾች መካከል አንዱ ሆኗል። ወደ ማንቸስተር ዩናይትድ እንሂድና አንድ መረጃ እናንሳ። የማንቸስተር ዩናይትድ እንግዲህ እየተመለከት ነው እንዳለ ነው የአንዳንድ ተጫዋቾች ቅሬታ እየተሰማበት ይገኛል። በዋናነት ቅሬታ እያቀረቡ ከሚገኙ ወይም ደግሞ በቋሚ አሰላለፍ ውስጥ ባለመግባታቸው ቅሬታ ያደረባቸው አንዳንድ ተጫዋቾች አሉ። አሁን እየሰማ ነው እንደምንገኘው አንዱ ኮቢ ማይኖ ነው። ይህ ተጫዋች እንግሊዛዊ ተጫዋች ነው። 203 ደቂቃዎችን ነው በስድስት ጨዋታዎች መጫወት የቻለው እና በተጫዋቹ እድገት ላይም ተጽዕኖ እያደረ ስለመሆኑ ተነግሯል። ተጫዋቹም በዚህም ደስተኛ አይደለም የሚሉ ነገሮች እየተነሱ ይገኛሉ። ከዛ ውጪ ዚርክዚም እንደዚሁ ከቦሎኛ በ42.5 ሚሊዮን ዩሮ እንደፈረመ እናስታውሳለን እና 82 ደቂቃ ብቻ ነው በዚህ ሲዝን መጫወት የቻለው እና ሌሎች የፈረሙ ተጫዋቾች አሉ። እርግጥ ነው ማቲያስ ኩኛ፣ ቤንጃሚን ሴስኮ፣ ብራያን ቤሞ ብዙ ፈተና ይጠብቀዋል ይህ ተጫዋች እና አሁን እሱም ከኔዘርላንድ ብሔራዊ ቡድን ተገሏል እና እነዚህ ተጫዋቾች የእጣ ፋንታቸው ቀጣዩ የ2026 የዓለም ዋንጫ እንዳያመልጣቸው እየሰጉ መሆኑ ተነግሯል። ለዚህም ይሄ የማይሆን ከሆነ በቂ የመጫወቻ እድል የማያገኙ ከሆነ በቀጣይ ክለቡን ሊለቁ ይችላሉ እየተባለ ይገኛል። ምናልባት በጥር የተጫዋቾች የዝውውር መስኮት ሊለቁ ይችላሉ እየተባሉ ከሚገኙ ተጫዋቾች መካከል እነዚህ ናቸው። ፈላጊዎችም አላቸው። ለምሳሌ ናፖሊ የኮቢ ማይኖን ዝውውር ይፈልገዋል እየተባለ ይገኛል። ከዛ ውጭ ደግሞ ሮማ የዣን ፔሮ ጋስፔሪኒ ክለብ ዚርክዚን እንዲሁ ማስፈረም እንደሚፈልግ ተነግሯል እና አሞሪም መምረጥ አለባቸው እየተባለ ይገኛል። ምክንያቱም እነዚህን ተጫዋቾች በቂ የሆነ የመጫወቻ እድል እየሰጣቸው አይደለም። ቡድኑ ደግሞ ተስፋ ያላቸው ተጫዋቾች ናቸው፣ ወደፊት መጫወት የሚችሉ ተጫዋቾች ናቸው እና ምናልባት ኮንሲደር ሊያደርጉት ይችላል። ምክንያቱም ረዥም ጊዜ ነው የሚኖረው 2026 የዓለም ዋንጫ እስኪደረግ ድረስ እነዚህ ተጫዋቾች በቂ የመሰለፍ እድል የማያገኙ ከሆነ ሊለቁ ይችላሉ። ስለዚህ ምናልባት በውሰት የሚሄዱበትና የሚጫወቱበት እድል ካለም ሊያጤኑ ይችላሉ እየተባለ ይገኛል። ብሩኖ ፌርናንዴሽን የተመለከተ መረጃ እናንሳ። የማንቸስተር ዩናይትድ ኮከብ አሁን ከፖርቹጋል ብሔራዊ ቡድን ጋር ይገኛል። አሁን የዓለም ዋንጫ ማጣሪያ የሚያልፉ ከሆነ በቀጣይ ዋንጫውን ለማንሳት ቁርጠኛ መሆኑን ገልጿል። ክርስቲያኖ ሮናልዶ የሱም ተሳትፎ አሁን በ2026 የዓለም ዋንጫ ላይ ይጠበቃል። ምክንያቱም ተጫዋቹ እስኪደክመኝ ድረስ መጫወት እስከቻልኩ ድረስ እጫወታለሁ የሚል ነገር ተናግሯል እና ከሮናልዶ ጋር በመሆን የዓለም ዋንጫውን የማንሳት ትልም እንዳለው ተናግሯል ብሩኖ ፌርናንዴሽ። ለዚህም ደግሞ አብዛኞቹ በርካታ የፖርቹጋል ነዋሪዎች ይህንን ዋንጫ ይፈልጉታል የሚል አስተያየት ሰጥቷል። ወደ ቼልሲ እንሂድና አንድ መረጃ እናንሳ። የቀድሞው የቼልሲ ተጫዋች ኤደን ሃዛርድ ወደ ቼልሲ ሊመለስ እንደሆነ ተነግሯል። ተጫዋቹ ጫማ እንደሰቀለ እናስታውሳለን። ነገር ግን አሁን የሚመለስበት ሚና የቻሪቲ ጨዋታ ነው፣ የበጎ አድራጎት ጨዋታን አስመልክቶ ነው እና አንድ ጨዋታ ተዘጋጅቷል በሚቀጥሉት ጊዜያት። ተጫዋቹ በ23 ሪታየር ካደረገ በኋላ ምናልባት ወደ ቼልሲ የሚመጣበት እድል ያለው ይሄ ነው ተብሏል። ቼልሲ ከሊቨርፑል የቼልሲ ሌጀንዶች የቼልሲ ባለ ታሪክ ተጫዋቾች ከሊቨርፑል ታሪካዊ ተጫዋቾች ጋር የሚያደርጉት ግጥሚያ አለ እና እዚህ ግጥሚያ ላይ ኤደን ሃዛርድ ወደ ስታንፎርድ ብሪጅ ይመለሳል ተብሏል። ጆን ቴሪ፣ ፒተር ቼክ፣ ዲየጎ ኮስታ፣ ራሚሬዝ፣ ጆኖቢ ሚኬል ይሰለፋሉ ተብሎ ይጠበቃል። ጨዋታው ለቼልሲ ፋውንዴሽን የቼልሲ ፕሌየር ትረስት የሚል አንድ በጎ አድራጎት ድርጅት አለና ለሱ እንደሚሆን ነው የተነገረ የሚገኘው። ኤደን ሃዛርድ በቼልሲ ቆይታው በርካታ ድሎችና ስኬቶች እንዳስመዘገበ እናስታውሳለን። 110 ጎል አስቆጥሯል። 92 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ ተጫዋች ነው። ምናልባት በዚህ የበጎ አድራጎት ጨዋታ ላይ እንመለከተዋለን ተብሎ ይጠበቃል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ ጉዳዮች እነዚህን ይመስሉ ነበሩ። መልካም ጊዜ ይሁንላችሁ።